ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ ቅዳሜ ነው። ቀኑ ቅዳሜ እንደመሆኑ መጠን ታውቃላችሁኝ ማግዝበት ቀን ነው ቅዳሜና እሁድ። ቅዳሜ አጋጣሚ ሆኖ ስራ የለኝም ነበረ እና ቅዳሜና እሁድ አንዷን ቀን ቤት ውስጥ የማግዝባት ሰላምን የማሳርፍባት ቀን ነች ማለት ነው። ስለዚህ ዛሬ ሰላም የምታርፍበት ቀን ነው። ሙሉ የቤቱን እኔ ነኝ ዛሬ የምሰራው። ቤተሰቦች እንግዲህ ይችን አጠር ቀጠን ያለች ውሎዬን ከኔ ጋር እንድትሉ ጠይቃችኋለሁ። በመጀመሪያ ቪዲዮን ላይክ እያደረጋችሁ ጀምሩ። እንግዲህ ከማጽዳት ጀምሮ፣ ከቤት ማስተካከል፣ ልብስ ማጠብ ጀምሮ፣ እንጀራ መጋገር ጀምሮ ሁሉን ነገር እንሰራለሁ ዛሬ። ስለዚህ ሰላም ማማ ብቻ ነው የምትይዝልኝ። እኔ ማግዛት ቀን ናት ይቺ ቀን። እንግዲህ ምን ላድርጋት? አትበረክታለች እኮ ብዙ ነገር ስታስቡበትኝ። አብሶ ምንም በረከት የለውም፣ ግን እንደምንም ብለን ማለት ነው ጊዜያችንን አጣብቤ ሁሉን ነገር ያሰብኩትን ዛሬ መጨረስ አለብኝ። ቤተሰቦች እንግዲህ ሰውን ስታሳርፉ በጣም አሪፍ ነው እውነት። ሁላችንም ሰርተን የሆነ እረፍት መኖር አለበትኝ። ሁሉም ሰው ሰርቶ ትንሽዬ እረፍት ማግኘት አለበት። ለጤናችንም በጣም ጥሩ ነው ማለት ምንም አይነት እረፍት አለማድረግም ይጎዳል፣ ምንም ስራ ለመስራትም ይጎዳል እና ሁሉ ነገር ሲበዛ ጥሩ አይደለም፣ ግን በመጠኑ ማድረግ አለብን። ስለዚህ ዛሬ ሰላም ከሰኞ እስከ ዓርብ እኔ የሚሄድበት ስለሆነ ስራ እሷ ነች ሙሉ የቤቱን ስራ የምሰራው። ዛሬ ደግሞ የእሷን የረፍት ቀን ማድረግ አለብኝ። ታዴን እንዳውም ማማን ወክ ይዟት እንዲወጣ አደርጋለሁኝ። አንዳንድ ጊዜ ማለት ውጩንም ማየት አለባትኝ። ከዛ ታዴም ያግዘናል እና እሱንም ስለማደርገኝ ሰላም ማረፍ ያለባት ቀን ነው ማለት ነው። እና እንደዛም ሲሆን ነው ጥሩ ስራ መስራት የምንችለው። በአሪፍ ሙድ በቃ የሆነ እረፍት ወስደን ስንመጣ የምንሰራው ስራ ትንሽ እስክንሰራ ድረስ ያው እዛ ውስጥ ለመግባት ትንሽ ይከብደናል፣ ግን እንደምንም ብለን ደግሞ ገብተን አሪፍ ስራ መስራት አለብን ማለት ነው። አሪፍ ስራ እንሰራለን እና ውጤታማ ስራ የሚሆነውም ሰው እረፍት ሲያገኝ ነው ብዬ ነው ማስበው። ትክክልም ነው። ለምን ሰው እረፍት ከሌለው በቃ ሙሉ ከሰኞ እስከ እሑድ ስራ ምንም አይነት እረፍት ሳያገኝ ሲቀር በጣም ትንሽ ይከብዳል። ስለዚህ እኔ እንግዲህ ይችን የማግዝባት ቀን ስለሆነች በጣም ደስ ይለኛል። ቤቴ የምውልባት ቀን ነች። በቃ ምንም የቤት ስራ ብሰራ ማለት ነው ቤቴ ናፍቆኝ ነው። ምክንያቱም ጠዋት ወጥቼ ማታ ከመሼ ነው የምገባው። ስለዚህ ቀን ራሱ በቀን ሰፈሬን አይቼው ራሱ አላውቅም። ከሰኞ እስከ ዓርብ በምሆንበት ሰዓት አድሬ በማግስቱ ግን ያው ሰፈሬን በቀን አየዋለሁ። ካጸዳ በኋላ እንጀራዬን መጋገር ጀመርኩ ማለት ነው። እና እንጀራ ስንጋግር ደግሞ ጠዋት ስንጋግርና ማታ ስንጋግር በጣም ነው አሪፍ የሚሆነው። አጋጣሚ ሆኖ ግን እንደዛ አላደረግኩም ነበር እና ይሄ ሁሉ ልብስ ደግሞ እየተጠራቀመ በጣም እየከበደን መጥቷልኝ። ማለት በሳምንት እያጠብን አይደለም፣ ሁሌ በሳምንት ለማጠብ እንሞክራለን። ግን ነገሮች አንድ ያልመቻች ሲሉ ደግሞ የሚገርመው ነገር ማማን አቆርባለሁኝ እና ማማን በማቆርብበት ሰዓት ላይ እንሄዳለን። ሰላምም አይመቻት ስለሚል አናጥበውም እና ብቻ በቃ 2 ሳምንት ምናምን ከቆየ በኋላ ነው ልብስ ማጠብ የምንጀምረው። ያኔ ደግሞ ስናጠብ በጣም ነው የሚከብደን፣ በቃ ብዛቱ ማለት ነው። እና እሱ ስለሚበዛ ትንሽ ይከብዳል። ግን ከዚህ በኋላ ግን ማስተካከል አለብን። በእርግጥ ቅዳሜ አይታጠብም ልብስ፣ ግን ምንም አንዳንድ ጊዜ ለማመቻቸት እየሞከርን ነው። ይሄን ነገር ደግሞ ማስተካከል አለብን። በእርግጥ ይሄን ነገር ቢያንስ አሁን ትንሽ በሳምንት ከሆነች ቢያንስ የሳምንቱን የምናጥብ ከሆነ እኔ ከስራ ስመጣ ማታ ላይ አጥመን ጠዋት ማስጣት እንችላለን። አሁን እያሰብን ያለ ነው እንደዛ ነው እያሰብን ያለ ነው። እና እዚህ እንደምታይ ሽንት ቤት ውስጥኝ ነው ልብስ ማጥበው። ውጭ ከሆነ መድፋቱ በጣም ይከብዳል። ማለት እዛ ውጭ እያጠብነ መልሰን ሽንት ቤት እየተመላለሱ እጣቢ መድፋት በቃ ሌላ ስራ ነው የሚፈጥረው። እና እዚህ እንደምታዩትኝ ለአንድ ሰው ብቻ ቦታ ነው የምትሆነው። እሱን እያጠቡ ግን ለመድፋት እዚህ ጋር ይመቸኛል፣ ውሃ ለመቅዳትም ይመቸኛል። አጋጣሚ ሆኖ ውሃ አለች፣ ኦንላይን ላይ ውሃ አለች ማለት ቧንቧው ላይ ውሃ ስላለችኝ እሷን እየከፈትነ ማጠብና ስራችን ትንሽ ቀለል
ሌላ ያረግልናል ስራችንን እዚሁ ስንደፋና ምቹ ስለሆነ ነው። እዚህ ጋር አሁን እያጠብኩ ያለሁት እዚህ በተጣበበች ቦታ በርሚል እንደምታዩትኝ የውሃ እጥረት እንዳያጋጥመን በዚህኛውም በዛኛውም በርሚላችንን ሞላልተናል። እንደገና ደግሞ ማለት ነው ቧንቧ ላይ ውሃ ሲኖር ስናጥብ በጣም የተለየ ነው። በጣም አሪፍ ነው። ምክንያቱም እዛው እያጎደልን መልሰን እዛው እየሞላን ያለ ነው እና ግን እግዚአብሔር ይመስገን እኛ አካባቢ እኔ መጀመሪያ ልገባ ስል እንደውም በቃ ውሃ እጥረት አለ ምናምን በቃ ብዙ ሰው በውሃ እጥረት የተማረረበት ጊዜ ነበረ። እኛ ግን ከገባን በኋላ ኢቭን እኔ እንጃ አላውቅም 7ኛ ሆኖ አሁን ላይ እየደረሰን ነው። በጣም አሪፍ ነው። እኔ 7ኛ ሆኖ በቃ ኧረ አይገኝም ውሃ ምናምን ነው የሚባለው። አሁን አንዳንድ ጊዜ የሌሎች ራሱ አይኖርም። እኛ ጋር ግን የሚገርመው ነገር እስከ 7ኛ ድረስ ውሃ አለ። በቧንቧ አለችኝ አሪፍ እንጠቀማለን። በርሚልም እግዚአብሔር ይመስገን በርሚል አለ። እዚህ ጋ ሞላለ የሽንት ቤት እነዚህ ብቻ የሽንት ቤት ናቸው። የምጠቀምበትም አለ። በቃ እኔ ምንም አቋርጦን አያውቅም። በሳምንት 2 ጊዜ ይመጣል። በቃ እንደፈለግን ነው የምንጠቀመውና እኔ እንዳውም ልንመጣ ስንል በቃ የውሃ ችግር እንዳለ እንደምንሰቃይ ምናምን ነበር ያወሩን። ነገር አጋጣሚ ሆኖ እኛ ስንሄድም ተስተካከለ መሰል። በጣም አሪፍ ነው የሆነው። ስለዚህ እንግዲህ ልብስ ማጠብ ትንሽ ይከብዳል። በቃ እኔ እርጉዝ እያለሁኝ አብዛኛው ጊዜ እያጠብኩ ነው የነበረው። የተወሰነ ስደርስ ታዴ ማጠብ ጀመረና የምታዩት ማለት ነው ከቅድም የለበስኩት ልብስ እስካሁን አንደኛ ልናጥብም ስለሆነ ጋግሬ የነበረውን ልብሴንም ቀይሬ ነው። ከዛ ደግሞ በቃ እያንዳንዱ ነገር አሁን እኔ በፊት ስውል ማለት ነው በአንድ ልብስ ውል ነበረ። አሁን ላይ እየተውኩ ነው። የሆነ ጊዜ እናንተም ኮሜንት አድርጋችሁልኝ ነበረ ልክ ስራ ከጨራረስኩ በኋላ ላይ ያለውን ልብስ መቀየር እንዳለብኝ ነግራችሁኛል። እኔ ግን በቃ አንድ ልብስ ብቻ እሱን እየሰራው ነበር የምውለውና እዚህ ቪዲዮ ላይ ግን እንደምታዩት ቀያይር የነበረው ካጠብኩ በኋላ እንደዚህ ሲበዛ ዘፈዝፈዋለሁ። ያን ማለት ለተወሰነ ሰዓት ላይ እንደዚህ ብዛት ስለማጥም ማለት ነው እና የተወሰነውን ዘፍዘፋ አድርጌ ይሄኛውን ካለቀልቅ ዘፈዝፈው በቃ የተወሰነ ነገር ይጠራልኛል። እና ማጠቢያ በቃ ግልግል ነው። በተለይ ለኛ ማጠቢያ በቃ ወሳኝ ነው። ምክንያቱም ቶሎ ቶሎ ለማናጥበው ሰዎች እንደዚህ አጠራቅመን ለምናጥበው ሰዎች ማጠቢያ ጥሩ ነው፣ ይጠቅማል። ማስጫ የሚገርማችሁ ነገር ማስጫ 7ኛ ላይ ስለሆንን ይሄ መቆንጠጫው ማለት ነው የልብስ መቆንጠጫው ምንም አልቻልኩትም። በየጊዜው ነው የምገዛው ግን አይኖርም። ማማም ትጫወትበታለች መሰለኝ እየጠፋ በጣም ያስቸግራን። ያለ መቆንጠጫ ደግሞ 7ኛ ላይ ማስጣት ማለት ደግሞ በጣም አደጋው ከባድ ነው። ልብሱ እየተወረወረ ነው የሚወድቀውና አስፈላጊ ነው። ግን እንደማረግ አላውቅም። በፌስታሎች አድርገን እናስቀምጣለሁ እላለሁኝ። የማማን ስናጥብ በየቀኑ ስለምናጥብ የእሷን ልብስ ለእሷ ይወጣል። ሲመለስ የት እንደሚገባ እንጥብና እንዴ ልብስ መቆንጠጫ ነገር በጣም ነው የሚገርመው። እኔ እንጃ አልያዝ አልጨበጥ ያለ ነገር ነው እንደቀላል። እና ቤተሰቦቼ እንግዲህ እሱን ነገር ጨራረስኩኝ። ዛሬ ብዙ ስራ ነው የሰራሁትን ለመናገር ከበድ ያሉ ማለት ነው እና ጊዜ በሚጠይቁ ጊዜ የሚወስዱ ስራዎች ነው እና በአንዴ የሰራሁትኝ። ከዛ እንግዲህ እንደተለመደ ይሄ እርጥብ መቼም እንግዲህ በየቀኑ ስሪልኝ ሆኗል ታደ የሚለኝ እንግዲህ እርጥቤን ሰራራሁኝ። ከዛ እንግዲህ ልብስ ስታጥቡ ደግሞ እንዴት እንደሚረባችሁ ወይኔ በቃ እኔም ብቻ ነው ግን የሚርበኝ ወይስ እናንተን የሚርባችኋል? ልብስ ካጠባችሁ በኋላ እኔ በቃ የተለየ ነው። ልብስ ሳጥባችሁ ሸዋር ወስዳችሁ ስትመጡ በጣም ነው የሚርበው እና እሱን አዘጋጅቼ ነበረ። ሁላችንም እሱን በላነ። ለሙስሊም እህት ወንድሞቻችን እንኳን አደረሳችሁ። ትናንትና ኢድ ነበረ። ኢድ ሙባረክ ብያለውኝ። ቢያልፍም አጋጣሚ ትናንትና ቪዲዮ ስላለቀኩ ነው። በዓል እንዴት ነበር? በዓል እንዴት አለፈ? እንኳን አደረሳችሁ ላለሁ ኢድ ሙባረክ ብያለሁኝ። እንኳን ለዚች ቀን ደረሳችሁ። በጣም ለዚህ ቀን መድረስ ትልቅ ነገር ነው። ማለት ስንት ሰው አለ ለዚች ቀን ለዚች በዓል ያልደረሰ ሰው ማለት በቃ መድረሱ ብቻ እግዚአብሔር ይመስገን በጣም ትልቅ ነገር ነው። አይደለም ይህን ያክል ወር ዛሬ አድረን ነገ መነሳታችንን እርግጠኛ ያልሆንን ሰዎች ነን እና በዓል መድረስ በጣም ትልቅ ነገር ነው እና እኛ ስለደረስን ብዙም አካብደን አናየውም። ጋበድ የሚገባ ነገር ነው። በጣም ተመስገን የሚያስብል ነው እና ዛሬ ቅዳሜ ውሏችን የማገዝ ውሏችን ይሄንን ይመስላል። በቃ ማለት አንዳንዴ ለእኔ ራሱ ውስጤ በጣም ደስ ብሎኛል። ማለት በቃ ሰላምን ስላሳረፍኳትኝ
ውስጤ ደስ አለኝ እና እንደዚህ ሰውን ስታሳርፉ ከድካሙ ስታሳርፉ በጣም ነው ደስ የሚለው። እናቴ አሁን እኔ ሳግዛትኝ እኔ ስሰራ የሆነ ነገር ሰራርቼ ምናምን ስጠብቃት ደስ ይለኛል እና ያ ልምድ ራሱ አሁንም ታደነ የሆነ ነገር ላይ ሰራርቼ ጨራርሼ ምናምን ሲመጣ የሚሰማኝ ስሜት ደስ ይለኛል፣ ደስ ይላል እና አሁንም ሰላምን አግዣትኝ እንደዚህ ጨራርሼ ሰርቼ እንደዚህ አይነት ነገሮች እንግዲህ ከሳምንት አንዴ ናቸው። የሆነ ፕሮግራም ከሌለኝ ሁሌ በሳምንት አንድ ጊዜ የማደርገው ነገር ነው ይሄ እና ቤተሰቦቼ እንግዲህ ይህንን ይመስላል። ታዴ በጣም ወዶታል። ያው እንግዲህ እርጥብ ችግሩ ሱስ ያስይዛል። ይኸው እንደምታዩት እኛ ቤት እርጥብ እየተለመደ ነው። ሱስ የሚባለው ነገር ያው በተደጋጋሚ ስንጠቀመው ስናደርገው ነው ይሄ ነገር የሚያመጣው እና እንዳውም የሆነ ነገር ለማድረግ የሆነ ነገር ልምድ ለመውሰድ ስንፈልግ ልምዳችን የራሳችን ልምድ ለማድረግ ስንፈልግ ቢያንስ 21 ቀን ነው አይደል የሚባለው። ቢያንስ ምንም ነገር መልመድ ያቃተን ነገር በ21 ቀን ውስጥ እያስጠላንም ቢሆን ደስ እያለ ደስ ሳይለንም ቢሆን እያደረግን ልምድ ልናዳብር እንችላለን። በዚሁ አጋጣሚ ደስ የሚል ውሎ ነው ያዋልኩትኝ። ማለት መስራትም ደስ ይላል። ከመስራቱ በተጨማሪ ግን ማለት ነው ቤታችሁ የምትሰሩት ነገር በጣም ደስ ይላል። ቤት ይናፍቃል። እኔ ቤቴ ራሱ እንግዲህ በሳምንት አንዴ ነው እንደዚህ የሙሉበት፣ ይናፍቀኛል። ቤት ናችሁ የምትሰሩት ስራ ግን በጣም ደስ ይላል። ለመናገር የሆነ በቃ ምንም አያደግማችሁም። ትራንስፖርት እኔ በጣም ተማረር ያለሁኝ እንግዲህ እግዚአብሔር ጥሩ ነገሮችን አመቻችቶልና እንግዲህ ቅርብ ነገሮችን ብናመቻች ወደ ቅርብ ቦታ ብንሄድ እያሰብን ነው እንግዲህ እግዚአብሔር ካሳካልና። ምክንያቱም በቃ ነገሮች ትንሽ ያደክማሉ። ክራይ ደግሞ አሁን ላይ በጣም እየጨመረ ስለሆነ ከዛ አንጻር ነው ወደዚህ የመጣ ነው። ብቻ ግን ደስ ይላል። ደስ የሚል ብሎ ነው። ሰላምን በጣም ደስ ብሏታል። እዚህ ጋር ያልመጣችሁ የማማን አጥሚት እየሰራች ነው ሰላምና ያርብኛል አላወርድም እዚሁ ስጡኝ ብላ እዛ ሰጥቻት ነው ለሰላም። ሰላም የት ሄደች ስለምትሉኝ ብዬ ነው የነገርኳችሁ ቤተሰቦቼ። ቪዲዮአችን እስከ መጨረሻ ያያችሁ ከልብ አድርገን እናመሰግናለን። በሌላ ቪዲዮ ዳግም እንገናኛለን። ባይ ቸር ሰንብቱልኝ።